አሜሪካና ቻይና ኢራን በፍጹም የኒውክሌር ጦር መሳሪያ ሊኖራት አይችልም ሲሉ ተስማምተዋል ሲል ነጩ ቤተ መንግሥት አስታወቀም። ኩባ ናፍጣና የነዳጅ ዘይት አልቆባታል ሲሉ የኢነርጂ ሚኒስቴሩ ገለጹም። የዩናይትድ ስቴትስ እገዳም ደሴቷን አፋፍ ላይ እንድትወድቅ አድርጓታል ነው የተባለው። በቻይና ማዕቀብ ተጥሎባቸው የነበሩት የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ስማቸው ተቀይሮ ቤጂንግ መግባታቸው አነጋጋሪ ሆነ። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ አንዲትም ሚሳኤል ሳንተኩስ ትራምፕ የሚፍጨረጨሩለትን ሰላም አሳክተነዋል ሲሉ ተደመጡ። ሩሲያ ጦርነቱ ከተጀመረ ጀምሮ ታይቶ የማይታወቅ 1500 ሰው አልባ አውሮፕላኖችን ዩክሬን ላይ አዘነበች። የትግራይ ምክር ቤት የተመለሰው ትግራይ እንደ ሕዝብ እንድትቀጥል ለማድረግ ነው ሲሉ የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ገለጹ። በቤኒሻንጉል ጉሙዝ ክልል ወደ ግልገል በለስ ከተማ በመጓዝ ላይ በነበሩ የሕዝብ ማመላለሻ አውቶቡሶች ላይ ታጣቂዎች ባደረሱት ጥቃት ቢያንስ 30 ሰዎች መገደላቸውን የዓይን እማኞች ገለጹ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። አሜሪካና ቻይና ኢራን በፍጹም የኒውክሌር ጦር መሳሪያ ሊኖራት አትችልም ሲሉ ተስማምተዋል ሲል ነጩ ቤተ መንግሥት አስታወቀም። የዓለማችንን የፖለቲካና የኢኮኖሚ ምህዋር በሚዘውሩት በሁለቱ ሀያላን ሀገራት መሪዎች መካከል የተደረገው የቅርብ ጊዜ ውይይት የዲፕሎማሲውን መድረክ በአዲስ መንፈስ ያነቃቃ ልዩ ክስተት ሆኖ አልፏል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ እና የቻይናው አቻቸው ዢ ጂንፒንግ ያደረጉት ስኬታማ የተባለለት ስብሰባ ከሁለት ሀገራት የሁለትዮሽ ግንኙነት አልፎ የዓለም አቀፉን የጸጥታና የኢኮኖሚ ሚዛን የሚቃኝ ነበር። በዋይት ሀውስ ይፋዊ መግለጫ መሰረት ሁለቱ መሪዎች ያለምንም ልዩነት ከተስማሙባቸው አንኳር ጉዳዮች መካከል የኢራን የኒውክሌር ጦር መሳሪያ ባለቤትነት ጥያቄ ይገኝበታል። ኢራን መቼም ቢሆን የኒውክሌር መሳሪያ ሊኖራት አይገባም በሚለው ጽኑ አቋም ላይ ሁለቱ ሀያላን ሀገራት አንድ መሆናቸው በዓለም አቀፍ የደህንነት ጉዳዮች ላይ ያላቸውን የጋራ መግባባትና ለቀጠናው ሰላም የሚሰጡትን ትኩረት ቁልጭ አድርጎ ያሳያል። ከዚህም ባሻገር ስብሰባው የዓለምን የነዳጅ ንግድ የደም ስር በሆነው የሆርሙዝ ባህረ ሰላጤ ላይ የቻይና ስትራቴጂካዊ ፍላጎትና ስጋት ይፋ ያደረገ ነበር። ፕሬዝዳንት ሺ ጂንፒንግ በዚህ የባህር መስመር ላይ ሊኖር ስለሚችለው ማንኛውም አይነት ወታደራዊ ይዘት ያለው እንቅስቃሴም ሆነ መተላለፊያ ክፍያ ወይም ቀረጥ የመጣል ሙከራ ያላቸውን ጽኑ ተቃውሞ አሳውቀዋል። ይህ ብቻ ሳይሆን ቻይና ወደፊት በሆርሙዝ ባህረ ሰላጤ ላይ ያላትን የኃይል አቅርቦት ጥገኝነት ለመቀነስ ስትል ከአሜሪካ ተጨማሪ ነዳጅ ለመግዛት ያላትን ጥልቅ ፍላጎት ማንጸባረቋ የሁለቱን ሀገራት የንግድ ትስስር ወደ አዲስ ምዕራፍ ሊያሸጋግረው የሚችል የፖለቲካ ኢኮኖሚ ስሌት መሆኑን ያሳያል። ይህ እርምጃ ቻይና የኃይል ደህንነቷን ለማረጋገጥ የምትወስደውን ስትራቴጂካዊ ጥንቃቄ የሚያመላክት ሲሆን ለአሜሪካ ደግሞ የኢኮኖሚና የንግድ ተጠቃሚነትን የሚያጎለብት ድርድር ሆኖ ተገኝቷል። የዚህ ታሪካዊ መድረክ ማሳረጊያ ግን በፕሬዝዳንት ትራምፕ የክብር ንግግር ወይም ቶስትና የግብዣ ጥሪ የደመቀ ነበር። ፕሬዝዳንት ትራምፕ ለተደረገላቸው ደማቅና ውብ አቀባበል አቻቸውን ዢ ጂንፒንግን ከልብ አመስግነው ይህንን ወዳጅነት ይበልጥ ለማጠንከር በመጪው ሴፕቴምበር ወር ፕሬዝዳንት ዢ እና ቀዳማዊት እመቤት ፔንግ ሊዮዋን በዋይት ሀውስ ይፋዊ ጉብኝት እንዲያደርጉ በአክብሮት ጋብዘዋቸዋል። በአሜሪካና በቻይና ህዝቦች መካከል ላለው የዳበረና ዘላቂ ትስስር ጽዋዬን አነሳለሁ በማለት የሁለቱን ሀገራት ልዩ ግንኙነት ያወደሱት ትራምፕ አብረው ያሳለፉት ጊዜ እጅግ አስደናቂ እንደነበር በመግለጽ ስሜታቸውን አጋርተዋል። በአጠቃላይ ይህ ስብሰባ የሁለቱ ሀያላን ሀገራት መሪዎች የጋራ የደህንነትና የኢኮኖሚ ጥቅሞቻቸው ላይ በማተኮር በዲፕሎማሲያዊ መስተጋብር የዓለምን ጂኦፖለቲካዊ ውጥረትን ለማርገብ ያሳዩት ጥበባዊ እርምጃ ሆኖ ቢታይም ከበስተጀርባው ያሉት በርካታ ጂኦፖለቲካዊ ቅራኔዎች የተፈቱ አይመስልም። የኢራንን የኒውክሌር ፍላጎት ከመግታት አንስቶ የሆርሙዝ ባህረ ሰላጤን ነፃ የንግድ እንቅስቃሴ እስከ ማስጠበቅ ከራስ ገዟ ታይዋን እስከ ዓለም አቀፉ የንግድ ፉክክርም የሁለቱ ሀገራት የባላንጣነት ጉዞ የተገታ አይመስልም።
ኩባ ናፍጣና የነዳጅ ዘይት አልቆባታል ሲሉ የኢነርጂ ሚኒስቴሩ ገለጹም። የዩናይትድ ስቴትስ እገዳም ደሴቷን አፋፍ ላይ እንድትወድቅ አድርጓታል ነው የተባለው። የካሪቢያኗ እንቁ ኩባ ዛሬ ከመቼውም ጊዜ በከፋ የጨለማና የጭንቀት ድባብ ውስጥ ተውጣለች። የሀገሪቱ የኃይል ሚኒስቴር ቪሴንቴ ዴላ ኦሌቪ በይፋ እንዳረጋገጡት ኩባ ጠብታ ናፍጣና የነዳጅ ዘይት ክምችት አልባ ሆናለች። ይህ አስደንጋጭ እውነታ በሃቫና ጎዳናዎች ላይ በቀን እስከ 22 ሰዓታት የሚዘልቅ የኤሌክትሪክ መቆራረጥን በማስከተሉ ሀገሪቱን ወደ አስከፊ የሰብአዊ ቀውስ አዘቅት እየገፋት ይገኛል። ብሔራዊ የኃይል ማመንጫው ጥቂት በማይባሉ ሀገር በቀል ድፍድፍ ነዳጅና በፀሐይ ኃይል ብቻ እየተንገዳገደ ቢገኝም እጥረቱ ግን መላ ሀገሪቱን አሽመድምዷታል። የዚህ ሀገራዊ ሰቆቃ ዋነኛ ማጠንጠኛ አሜሪካ በኩባ ላይ የጣለችው ኃይለኛ የነዳጅ ማዕቀብ ነው። በተለይም በጥር 2026 አሜሪካ ለዚች ኮሚኒስት ሀገር ነዳጅ በሚያቀርቡ ሀገራት ላይ የንግድ ታሪፍ እንደሚጣል በማስጠንቀቋ እንደ ሜክሲኮና ቬንዙዌላ ያሉ የድሮ የኩባ የነዳጅ አጋሮች ፊታቸውን እንዲያዞሩ አድርጓቸዋል። ምንም እንኳን ሩሲያ አንዲት መርከብ በመላክ ጊዜያዊ እፎይታን ብትሰጥም የዓለም አቀፉ የነዳጅ ገበያ በእስራኤልና ኢራን ጦርነት መታመሱ የኩባን የነዳጅ ግዢ ድርድር ይበልጥ አወሳስቦታል። የተባበሩት መንግስታት ድርጅት ይህንን የነዳጅ ማዕቀብ የኩባውያንን የምግብ የጤናና የትምህርት መብት የሚጋፋ ህገወጥ ድርጊት ሲል ቢኮንነውም የዋሽንግተን የፖለቲካ ጫና ግን የኩባን የዕለት ተዕለት ህይወት እያንቆረቆረው ይገኛል። የማዕቀቡ መዘዝ በፖለቲካዊ መድረክ ብቻ ተወስኖ አልቀረም። የዜጎችን ጓዳ ሰርስሮ ገብቷል። የኩባ የጤናና የትምህርት ተቋማት ተዘግተዋል። የቱሪዝም ዘርፍ ክፉኛ ተመቷል። እንዲሁም የዜጎች የዕለት ጉርስ የሚሆን ምግብ በማቀዝቀዣዎች መታጣት ምክንያት እየተበላሸ ይገኛል። የዚህ ብሶት መገለጫ የሆነው የሃቫና ነዋሪ የጨለማውና የሙቀቱ ጫና ሲበረታበት ቁጣውን አደባባይ በመውጣት ለመግለጽ ተገዷል። በድስት መምታት፣ ቆሻሻዎችን በማቃጠልና መብራት አብሩልን እንዲሁም የተባበረ ህዝብ መቼ የማይሸነፍም በሚሉ ጩኸቶች የታጀበው ሰላማዊ ሰልፍ የህዝብን ጥልቅ የህልውና ትግል ያንጸባርቃል። በፕላያ ሰፈር ነዋሪ የሆነው ግለሰብ በምሬት እንዳስረዳው ይህ ሰልፍ የፖለቲካ ጥያቄ ሳይሆን አረጋውያን በሙቀት እንዳያልቁና ማብራሪያ የሌለው መከራ ቢያንስ ለ3 ሰዓታት በሚቆይ የኤሌክትሪክ ብርሃን እንዲገላገል የሚጠይቅ የህይወት አድን ጩኸት ነው። የኩባ ወቅታዊ ሁኔታ የሀያላን ሀገራት የጂኦፖለቲካዊ የጥቅም ግጭት ተራውን ዜጋ እንዴት ያለ ርህራሄ ለስቃይ እንደሚዳርገው ቁልጭ አድርጎ የሚያሳይ አሳዛኝ የዘመናችን ትዕይንት ነው። የኩባውያን የብርሃን ረሃብና የጎዳና ላይ እንባ ከፖለቲካዊ ርዕዮተ ዓለም ሽኩቻ ባለፈ የሰብአዊ መብትና የመኖር ህልውና ጥያቄ ሆኖ ለዓለሙ ማህበረሰብ ትልቅ የሞራል ፈተና ጥሎ አልፏል። በቻይና ማዕቀብ ተጥሎባቸው የነበሩት የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ስማቸው ተቀይሮ ቤጂንግ መግባታቸው አነጋጋሪ ሆነ። የዓለማችን ሀያላን ሀገራት የሆኑት አሜሪካና ቻይና የፖለቲካ መድረክ ከቃላት ጦርነትና ከጂኦፖለቲካዊ ፉክክር ባለፈ አስገራሚና ረቂቅ የዲፕሎማሲ ጥበብ የሚንጸባረቅበት አውድ መሆኑን የቀረቡት ዘገባዎች ፍንትው አድርገው ያሳያሉ። በቤጂንግ በተካሄደው ታሪካዊ ስብሰባ ላይ የቻይናው ፕሬዝዳንት ሺጂንፒንግ እና የአሜሪካው አቻቸው ዶናልድ ትራምፕ ያንጸባረቁት የጋራ መግባባት መንፈስ የዚሁ የዲፕሎማሲ ጥበብ ማሳያ ነው። ፕሬዝዳንት ሺጂንፒንግ ሁለቱ ሀገራት ከትብብር እጅግ እንደሚጠቀሙና ከግጭት ደግሞ እንደሚያጡ በመግለጽ የፉክክሩን መንገድ ትተው የአጋርነትን ምዕራፍ እንዲከፍቱ እንዲሁም የቱሲዲደስን ወጥመድ ቱሲዲደስ ትሬፕን ሰብረው በመውጣት ለአዲሱ ዘመን የሚመጥን ግንኙነት እንዲገነቡ ጥሪ አቅርበዋል። ፕሬዝዳንት ትራምፕ በበኩላቸው የተደረገላቸውን እጅግ ደማቅ አቀባበል በማድነቅ የሁለቱ ሀገራት ግንኙነት ከምንጊዜውም በላይ የተሻለ ደረጃ ላይ እንደሚደርስ በልበ ሙሉነት ተናግረዋል። ይህ የሁለቱ መሪዎች ንግግር ዓለምን ከውጥረት አዙሪት ለማውጣት ያለመ የሰላምና የትብብር ዜማ ይመስላል። ይሁን እንጂ ከዚህ የዲፕሎማሲያዊ ፈገግታ፣ የክብር አቀባበልና አዎንታዊ መግለጫ ጀርባ ያለው ሌላኛው አስገራሚ የፖለቲካ ትዕይንት የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጉዳይ ነው። በኮሚኒዝም ላይ ጠንካራ አቋም ያላቸውና በተለይም ቻይና በሆንግ ኮንግ የወሰደችውን እርምጃ እንዲሁም በሺጂያንግ ግዛት በኡይጉር ሙስሊሞች ላይ ለምታደርገው የሰብአዊ መብት ጥሰት ኃይለኛ ተቺ የነበሩ ሩቢዮ በቤጂንግ መንግስት ማዕቀብ ተጥሎባቸው እንደነበር ይታወሳል። የግዳጅ ስራን የሚቃወመውን ሕግ በማራመድ ረገድ ግንባር ቀደም የነበሩት እኚህ ሰው ቻይናን በተደጋጋሚ ሲሞግቱ የቆዩ ጠንካራ ፖለቲከኛ ናቸው። ታዲያ ማዕቀቡ የተጣለባቸውና ለቻይና መንግስት ራስ ምታት የነበሩ የውጭ ጉዳይ ሚኒስቴር እንዴት ከፕሬዝዳንት
ፕሬዝዳንት ትራምፕ ጋር ቤጂንግ ሊገቡ ቻሉ የሚለው ጥያቄ የዘመናችንን የፖለቲካ ተለዋዋጭነትና የቋንቋን የዲፕሎማሲ ጉልበት አጉልቶ ያሳያል። ቻይና ያወጣችውን ማዕቀብ በይፋ ሳታነሳ ሩቢዮን ለመቀበል የተጠቀመችው መላ የስም አጻጻፍ ፊደልን የመቀየር ረቂቅ ጥበብን ነው። የውጭ ጉዳይ ሚኒስቴሩን የቤተሰብ ስም የመጀመሪያ ፊደል በመቀየር ማርኮሉ በሚል አዲስ የቻይንኛ አጠራር በይፋዊ ሰነዶች ላይ እንዲሰፍር በማድረግ ያለምንም የፖለቲካ ኪሳራና የፕሮቶኮል ግጭት በሯን ከፍታላቸዋለች። በአጠቃላይ ይህ አስገራሚ ክስተት የሚያስተምረን ትልቅ ቁም ነገር አለ። የዓለም አቀፍ ግንኙነት ሁልጊዜም በጠንካራ መርሆች ላይ ብቻ የተገነባ ሳይሆን እንደየሁኔታው በሚፈጠሩ የቃላት የፊደላትና የትርጉም ማስተካከያዎች ጭምር የሚዘወር መሆኑን ነው። መሪዎች በይፋ መድረክ ላይ ስለ ታላላቅ ራዕዮችና ጂኦፖለቲካዊ ለውጦች በልበ ሙሉነት ሲሰብኩ ከትዕይንት ጀርባ ግን እንደ ማርኮ ሩቢዮ የስም ቅያሪ ያሉ ጥቃቅን የሚመስሉ ነገር ግን የዲፕሎማሲውን በር የሚያስከፍቱ ብልሃቶችን ይጠቀማሉ። በመሆኑም ይህ የቤጂንግ ስብሰባ የፖለቲካ ቋንቋና የዲፕሎማሲ ፕሮቶኮል እልህ አስጨራሽ የሆኑ የሰብአዊ መብትና የርዕዮተ ዓለም አለመግባባቶችን ሳይቀር እንዴት በጥበብ ማለፍ እንደሚቻል ያሳየበት ድንቅ የታሪክ አጋጣሚ ሆኖ የሚጠቀስ ነው። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ አንዲት ሚሳኤል ሳንተኩስ ትራምፕ የሚፍጨረጨሩለትን ሰላም አሳክተነዋል ሲሉ ተደመጡ። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ አንዲት ሚሳኤል ሳንተኩስ አሳክተነዋል ሲሉ በኩራት የሚገልጹት የ2015ቱ የጋራ ሁለንተናዊ የድርጊት መርሃ ግብር ዓለምን ከኒውክሌር ጦርነት ስጋት የታደገ ታላቅ የዲፕሎማሲ ድል እንደነበር ያትታል። የኢራን መንግስት ጨካኝና ለዓለም ስጋት ቢሆንም የራሱን ህልውና የማስጠበቅ ተፈጥሯዊ ደመነፍስ ስላለው የጦርነትን አውዳሚነት በማስቀረት በድርድርና በስምምነት የዩራኒየም ክምችቷን በ98 በመቶ እንድትቀንስ ማድረግ መቻሉ የሰላማዊ መንገድ ውጤታማነትን በጉልህ ያሳያል ሲሉ የቀድሞ ፕሬዝዳንት ይገልጻሉ። ይሁን እንጂ ይህ ጥበባዊ የፖለቲካ እርምጃ እንደ ሸረሪት ድር በቀላሉ የተበጠሰው በፕሬዝዳንት ዶናልድ ትራምፕ የስልጣን ዘመን መሆኑን ይታወሳል። ትራምፕ ስምምነቱን አንድዮሽና አስከፊ በማለት በመፈረጅ አሜሪካን ከስምምነቱ ማስወጣታቸው የቀድሞውን የሰላም ድልድይ አፍርሶታል። የዚህ ውሳኔ መዘዝ ደግሞ ኢራን የዩራኒየም ማበልጸግ መጠኗን በስምምነቱ ከተቀመጠው ከ4 በመቶ ጣሪያ በላይ በማሳለፍ ለኒውክሌር ጦር መሳሪያ ማምረቻ ወደሚያስፈልገው የ90 በመቶ መጠን እጅግ ተጠግታ 60 በመቶ ላይ እንድትደርስ ገፋፍቷታል። ይህም ስምምነቱ መፍረሱን ተከትሎ ዓለም ምን ያህል ወደ ከፋ የደህንነት ስጋት ውስጥ እንደገባች አመላካች ነው። በአንጻሩ ትራምፕ አሁንም ቢሆን የራሳቸውን አካሄድ በማጽደቅ ከኦባማ አስተዳደር በተሻለ ሁኔታ ለእስራኤል ለመካከለኛው ምስራቅና ለመላው ዓለም ዘላቂ ሰላምና ደህንነትን የሚያረጋግጥ አዲስ ስምምነት እንደሚያመጡ ይሞግታሉ። ሆኖም መሬት ላይ ያለው እውነታ ከዚህ የፖለቲካ ትርክት የተለየ መልክ አለው። አሜሪካና ኢራን ቀጥተኛ ወደሆነ የተኩስ ልውውጥ ማምራታቸው እንዲሁም ፓኪስታን በሽምግልና ሁለቱን ወገኖች ለማስታረቅ የምታደርገው ጥረት ቀጠናው ምን ያህል በሚያሰጋና ተሰባሪ በሆነ የጦርነት አዘቅት አፋፍ ላይ እንደሚገኝ ያሳያል። ይህ ዘገባ የፖለቲካ መሪዎች የሚወስዷቸው እርስ በእርስ የሚቃረኑ ፖሊሲዎች ዓለም አቀፋዊ አንድምታቸው ምን ያህል የከፋ ሊሆን እንደሚችል ቁልጭ አድርጎ ያሳያል። የኦባማ አስተዳደር ሚሳኤል ሳይተኩስ በድርድር የገነባው አንጻራዊ ሰላም በትራምፕ አስተዳደር የተሻለ ስምምነት አመጣለሁ በሚል መፍረሱ ዛሬ ላይ የሁለቱን ሀገራት ውጥረት ከቃላት ጦርነት አልፎ ወደ መሳሪያ ልውውጥና የከፋ አለመረጋጋት እንዲያመራ አድርጎታል። ይህም ዲፕሎማሲን ለመገንባት ዓመታት ሲፈጅ ለማፍረስ ግን የጣት ጠቅታ ያህል ቀላል መሆኑን የሚያስተምር ታሪካዊ ፖለቲካዊ ማሳያ ነው። ሩሲያ ጦርነቱ ከተጀመረ ጀምሮ ታይቶ የማይታወቅ 1500 ሰው አልባ አውሮፕላኖችን ዩክሬን ላይ አዘነበች። የሩሲያና የዩክሬን ጦርነት ከተጀመረ ጊዜ አንስቶ ታይቶ በማይታወቅ ሁኔታ የዩክሬን ሰማይ በሞት አብሳሪ ድሮኖችና ሚሳኤሎች በጥቁር ጭስ ተሸፍኖ ማደሩን ዘገባዎች ፍንትው አድርገው ያሳያሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱ ወደ ማብቂያው እየተቃረበ ነው ሲሉ በተናገሩ ማግስት ሞስኮ በዩክሬን መዲና ኪየቭ፣ ሌሎች ከተሞች ላይ ያዘነበችው የብረት ዝናብ ጦርነቱ አሁንም ማብቂያ እንደሌለው የሚያሳይ ነው። ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው በሁለቱ ቀናት ውስጥ ብቻ ከ1500 60 በላይ ድሮኖችን ማዝነብ ጦርነትን ለማቆም የሚያስብ አካል ተግባር ሊሆን ከቶ አይችልም ብለዋል። በአንድ ሌሊት ብቻ ከ670 በላይ አጥቂ ድሮኖችንና 56 ሚሳኤሎች ወደ ዩክሬን ከተሞች ተተኩሰዋል። ዩክሬን የአየር መከላከያ ኃይል 41 ሚሳኤሎችንና 652 ድሮኖችን ቢያከሽፉም አሁንም የጥፋቱን መጠን ሙሉ ለሙሉ ማስቆም ግን አልቻለም። የዚህ ጥቃት ዋነኛ ኢላማ በነበረችው ኪየቭ በ20 የተለያዩ ስፍራዎች ላይ ውድመት ደርሷል። ከየካቲት 2022 ጀምሮ
በመቶ ሺዎች የሚቆጠሩ ሕይወታቸውን የቀጠፈውና የዩክሬንን ምድር ያወደመው ይህ ጦርነት በአሜሪካ የሚደገፈው የሰላም ጥረት ቢኖርም ገና መቋጫ እንዳላገኘ ይህ ጥቃት በግልጽ ያሳያል። በጥቃቱ ቢያንስ 11 ንጹሐን ዜጎች ሲገደሉ 2 ሕፃናትን ጨምሮ ወደ 40 የሚጠጉ ሰዎች ቆስለዋል። ፕሬዝዳንት ዘለንስኪ አጋር ሀገራት ከዚህ ጥቃት አንጻር ዝምታን እንዳይመርጡና የዩክሬንን ሰማይ ለመጠበቅ የሚያደርጉትን ድጋፍ አጠናክረው እንዲቀጥሉ ያቀረቡት ጥሪ የህልውና ትግሉ ገና አለማብቃቱን ያሳያል። የሰላም ተስፋዎች በዲፕሎማሲ መድረክ ቢነገሩም መሬት ላይ ያለው እውነታ ግን አሁንም በደም የተጻፈና በፈረሱ ህንፃዎች ስር የተቀበረ የንጹሐን ሰቆቃ መሆኑን ይህ ክስተት ለታሪክ አስረግጦ ይነግረናል። የትግራይ ምክር ቤት የተመለሰው ትግራይ እንደ ህዝብ እንድትቀጥል ለማድረግ ነው ሲሉ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ገለጹ። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የክልሉን ህዝብ ከተደቀነበት አጠቃላይ አደጋ ለመታደግ በሀገር ውስጥ ጠንካራ የአስተዳደር መዋቅር ለመገንባትና በባዕድ ሀገር የሞት ጽዋ የተደቀነባቸውን ወገኖች ለማትረፍ እየተንቀሳቀሱ እንደሆነ ለማሳየት እየጣሩ ነው። በአንድ በኩል የፕሪቶሪያው የሰላም ስምምነት ከተጣሰ ከ3 ዓመት በላይ መቆጠሩን ተከትሎ የትግራይ ህዝብ በትዕግስት የጠበቀው የሰላም ፍሬ መካን መሆኑን ፕሬዝዳንቱ በቁጭት ይገልጻሉ። ይህንንም ተከትሎ ከጦርነቱ በፊት የነበረውን የትግራይ ምክር ቤት ወደ ቀድሞ ስራው መመለስ ህዝቡን በአንገት ላይ ተረግጦ ከመኖር ሰቆቃና እንዲጠፋ ከተፈረደበት የህልውና አደጋ ለማውጣት የተወሰነ ወሳኝ የፖለቲካ እርምጃ መሆኑን አስምረውበታል። መዋቅራዊ ህግጋቱን መልሶ በማረጋገጥ ክልሉን ከተዘፈቀበት ቀውስ በጥንቃቄ ለማውጣት የታለመ ስትራቴጂካዊ እርምጃ እንደሆነም ፕሬዝዳንቱ አስረድተዋል። በሌላ በኩል የትግራይ ህዝብ የህልውና ፈተና በክልሉ ድንበር ብቻ የተገደበ አይደለም። ጦርነቱ ያስከተለውን ሰብአዊ ቀውስና የኑሮ ሰቆቃ ሸሽተው ወደ ሳውዲ አረቢያ የተሰደዱ በመቶዎች የሚቆጠሩ ንጹሐን የትግራይ ተወላጆች የሞት ፍርድ አፋፍ ላይ መድረሳቸው የችግሩን ጥልቀትና አሳዛኝነት ያሳያል። ዶክተር ደብረጽዮን ለሳውዲ አረቢያው የውጭ ጉዳይ ሚኒስቴር ፋይሰል ቢን ፋርሃን አልሳዑድ በላኩላቸው ይፋዊ የልመና ደብዳቤ በእነዚህ ንጹሐን ስደተኞች ላይ የተደቀነው የሞት ፍርድ እንዲቆምና በምህረት ወደ ሀገራቸው በሰላም የሚመለሱበት መንገድ እንዲመቻች ጥሪ አቅርበዋል። ይህ የዲፕሎማሲያዊ ጥሪ ጦርነት የወለደው መዘዝ ዜጎችን በባዕድ ሀገር ለምን ያህል የከፋ የሞትና የሰቆቃ አደጋ እንዳጋለጣቸው የሚያሳይ ልብ ሰባሪ እውነታ ነው። በቤኒሻንጉል ጉሙዝ ክልል ወደ ግልገል በለስ ከተማ በመጓዝ ላይ በነበሩ የህዝብ ማመላለሻ አውቶቡሶች ላይ ታጣቂዎች ባደረሱት ጥቃት ቢያንስ 30 ሰዎች መገደላቸውን የዓይን እማኞች ገለጹ። በቤኒሻንጉል ጉሙዝ ሰማይ ስር ሌላ ጎህ ቀዶ ነበር። ከማንኩሽ ከተማ የንጋት 11 ሰዓት ጉዞ የጀመሩት ተጓዦች ተስፋቸው ግልገል በለስ ከተማ ደርሶ የዕለት ውሏቸውን መጀመር ነበር። ነገር ግን ይህ ጉዞ ለብዙዎች የመጨረሻው እንደሚሆን ማንም አላሰበም ነበር። መንገዱ ዳር የተተከለው የቀርከሃ ጫካ ሲቃጠል ከሚያሰማው ድምፅ ጋር ተመሳስሎ የተጀመረው የተኩስ ድምፅ ብዙም ሳይቆይ የሞትና የሽብር ጩኸት ሆኖ የአካባቢውን ጸጥታ ሰበረ። በመተከል ዞን ጉባ ወረዳ ከአይሲዲ ቀበሌ ወጣ ብሎ ተስፋንና ዕቃን የጫኑ የህዝብ ማመላለሻ አውቶቡሶች በታጠቁ ኃይሎች ሲከበቡ የተለመደው ጉዞ ወደ ቅዠት ተለወጠ። የደንብ ልብስ የለበሱ ታጣቂዎች ዓላማቸው ዘረፋ ብቻ አልነበረም። ተሳፋሪዎችን ከአውቶቡስ አስወርደው በአንድ መስመር ካሰለፉ በኋላ ወደ ጫካ መውሰዳቸው ድርጊቱ ከአንድ ተራ ዝርፊያ እጅግ የከፋ መሆኑን ያሳያል። እዚያም በጫካ ውስጥ የሰው ልጅ ክብር ተገፎ የዓመታት ልፋት ውጤት የሆኑ ንብረቶች፣ ስልኮች፣ ገንዘቦች፣ ሰዓቶችና ሀብሎች በጥቂት ደቂቃዎች ውስጥ ተቀሙ። ይህ ክስተት የክልሉን የጸጥታ ሁኔታ ስስነትና የንጹሐን ዜጎችን ተጋላጭነት በግልጽ የሚያሳይ ነው። ጥቃቱ የተፈጸመው የመከላከያ ሰራዊት ካምፕ ባለበት አካባቢ መሆኑ ሁኔታውን የበለጠ አሳሳቢና ውስብስብ ያደርገዋል። ይህ የሚያሳየው ታጣቂዎቹ አካባቢውን ጠንቅቀው የሚያውቁና የጸጥታ ኃይሎችን አቅም ሳይፈሩ ለእንዲህ አይነቱ ድፍረት የተነሳሱ መሆናቸውን ነው። የዓይን እማኞች እንደሚሉት የመከላከያ ሰራዊት አባላት ሲደርሱ የተጀመረው የተኩስ ልውውጥ ተሳፋሪዎቹን በሁለት ተፋላሚ ኃይሎች መካከል እንዳሉ አድርጓቸዋል። በአንድ በኩል ሩጡ የሚሉ ታጣቂዎች፣ በሌላ በኩል ደግሞ ምንም አትሆኑም የሚሉ የመከላከያ አባላት። በዚህ ሁሉ ትርምስ ውስጥ የትኛው አቅጣጫ ህይወት እንደሚያተርፍ መወሰን ለተጓዦቹ የሞት ሽረት ጉዳይ ነበር። የጥቃቱ ሰለባ የሆኑት ቢያንስ 30 ሰዎች ህይወታቸው ማለፉና በርካቶች መቁሰላቸው ይህንን ክስተት ወደ ሀገራዊ አሳዛኝ ታሪክ ይቀይረዋል። ከቁጥሩ ባሻገር ያሉትን የግለሰቦችን ታሪክ ስናስብ የሀዘኑ ጥልቀት ይጨምራል። እያንዳንዱ ተሳፋሪ የራሱ ህልምና ተስፋ ነበረው። ቤተሰብ፣ ወዳጅና መዳረሻ ነበራቸው። በጥቂት ሰዓታት ውስጥ ይህ ሁሉ ተቋርጦ
ተቋርጦ ቤተሰቦች ያለ ልጆቻቸው አስክሬን የት እንደወደቀ እንኳን የማያውቁበት ሁኔታ ተፈጥሯል። ታጣቂዎቹ ሹፌሩን ሲደበድቡ፣ ህዝቡን ሲዘርፉና ሲያዋርዱ የነበረው ትዕይንት በህይወት የተረፉት ሰዎች አእምሮ ውስጥ ለዘላለም ታትሞ የሚቀር የአካልና የስነ ልቦና ጠባሳ ነው። አንደኛው የዓይን እማኝ ለማምለጥ የወሰነው ውሳኔና የተከተለው የተኩስ ናዳ በዚያች ቅጽበት የነበረውን የጭንቀትና የፍርሃት መጠን ቁልጭ አድርጎ ያሳያል። ይህ ጥቃት በመንገድ ላይ በነበሩ ተሽከርካሪዎች ላይ የደረሰው ጥቃት ብቻ ሳይሆን በሀገር ሰላምና በዜጎች የመኖር ዋስትና ላይ የተቃጣ ከባድ ጥቃት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ጉዳዩን ማጣራት መጀመሩ ትክክለኛ እርምጃ ቢሆንም ለጠፋው ህይወትና ለፈሰሰው ደም ተጠያቂነትን ማረጋገጥና መሰል ጥቃቶች እንዳይደገሙ ዘላቂ መፍትሄ መፈለግ ወሳኝ ነው። ያለበለዚያ የንጋት ብርሃን በቤኒሻንጉል ጉሙዝ ለተጓዦች የተስፋ ሳይሆን የፍርሃት ምልክት ሆኖ ይቀጥላል ብለዋል። የዛሬው የሀገር ውስጥና ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጩ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች አጫጭር ጉዳዮች እስክንገናኝ ሰናይ ጊዜ